እንደምን አላችሁ? ሰላም ናችሁ ወይ? በዚህ ቪዲዮ ደግሞ ስለ ሬዚስታንስ የምንነጋገር ይሆናል እና በስፋት ጠልቀን ሬዚስታንስ እንዴት እንደሚገኝ ምን እንደሆነ እንዲሁም ምን አይነት ነገሮች አፌክት እንደሚያደርጉት የምናየው ይሆናል። እንደተለመደው ጥያቄዎች ለመስራት ከፈለጋችሁ ዲስክሪፕሽኑ ላይ የመልመጃ ጥያቄዎች የምታገኙ ይሆናል እና ተከታተሉ። ሬዚስታንስን ከረንት ውስጥ ያለን ሬዚስታንስ ሰርከት ውስጥ ያለን ሬዚስታንስ ለመረዳት አንዳንድ ጊዜ ከልባችንና ከደም ዝውውር ጋር በማነሳሰር ተነሳስሮ ይገኛልና እዚህ ጋራ ልባችን ደምን ወደ አካላታችን ያሰራጫል ፓምፕ እያደረገና ገፍቶ ስለሚያስወጣ ከባትሪ ጋር እናመሳስለው እንችላለን። ሰውነታችን ላይ ያለው ደም ሁላ ልባችን ውስጥ ስለሚያልፍና ከልባችን ወደ ሌላው አቅጣጫ ስለሚሰራጭ ልክ እንደዛ ሁሉ ባትሪ ቻርጆችን ወይም ኤሌክትሮኖችን እንደሚያሰራጨው በመላ ሰርከቱ ልባችንም እንደዛው በመላ አካላታችን ደማችን ያሰራጫልና በዚህ የተነሳ ልባችን እንደ ቮልቴጅ ሶርስ ልናየው ልባችን እንደ ፓምፕ በማየት ከቮልቴጅ ሶርስ ጋር ልናነሳስረው እንችላለን። ከልብ ደግሞ የሚወጣው ደም ወይም ወደ አካላት የሚሰራጨው ደም ደግሞ ታይቶ ምን ያህል እየተሰራጨ እንደሆነ ደግሞ ስናይ ያንን ምን ያህል ደም በምን ያህል ጊዜ ውስጥ በተወሰነ ጊዜ ውስጥ እንደሚሰራጭ ስናይ ብለድ ፍሎ ሬቱን ስናይ ማለት ነው። እሱን ደግሞ ከከረንት ወይም ከቻርጅ ፍሎ ሬት ከረንት ማለት ምን ያህል ቻርጅ በሰዓት እንዳለፈ ስለሆነ ከሱ ጋር ልናነሳስረው እንችላለን። አንጻሩ ሬዚስታንስ ለመረዳት ስንፈልግ ነፃ የደም ስሮች በመሳል ፋንታ ሲጋራ ምናልባት ትንሽዬ ፋት ነገር ትንሽዬ ፋት ሌየር ደም ስሮች እንደዚህ እያጠበበው ይመጣ ደሙ በቀላሉ አያልፍም እና እነዚህ ሬዚስታንስ ፈጠሩ ማለት ነው። ከልብ ጉልበት አግኝቶ የመጣው ደም በቀላሉ እንዳያልፍ ሬዚስታንስ ፈጠሩ ማለት ነው እና እነዚህም እንደዚህ አይነት ሬዚስታንስ የሚፈጥሩ ነገሮች ሰርከት ውስጥ ማስገባት እንችላለን እና ይኸውም ሬዚስተር ይባላሉ እና ስራቸው ከረንት በቀላሉ እንዳያልፍ ወይም ከረንት ሲያልፍ እንዲቸገር ወይም ጉልበቱን እንዲጨርስ ለምሳሌ 5 ቮልት በ5 ቮልት ተገፍቶ የመጣ ከረንት ቢኖር ወርዶ በ3 ቮልት መንቀሳቀስ እንዲጀምር ጉልበቱን እንዲጨርስ ማለት ነው እና እንደዚህ የሚያደርጉት ሬዚስተሮች ይባላሉ። በመሰረቱ ግን ሁሉም ነገር ሬዚስታንስ አለው። ለምሳሌ በትልቅ ገመድ አገር አቋራጭ ገመድ ወስጄ ሲጋራ በ5 ቮልት የላኩት ከረንት ጉልበቱን ሳይጨርስ እዚህ ጋር በ5 ቮልት አይገኝም። የሆነ ቦታ ላይ ሲደርስ በተጓዘው ርቀት ልክ ጉልበቱን እየጨረሰ መጥቶ ምናልባት 4.9 ሊሆን ይችላል። በመሃል ደግሞ ሌላ አስቸጋሪ ነገር ካጋጠሙ ከዛም በታች ሊወርድ ይችላል እና ሁሉም ነገር በመሰረቱ ሬዚስታንስ አለው። ሬዚስታንስ በኦም ይለካል። ኦም ወይም እንደዚህ የግሪክ ኦሜጋ እንደዚህ ወደ ታች የተደፋች አይነት ጎስት ይመስላልም እንደዚህ አይነት ፊደል ነው እና በዚህ መልክ ይጻፋል። የአንድን ነገር ሬዚስታንስ ለማግኘት ከሚረዱን ህጎች አንዱ ኦምስ ሎው ይባላል እና ይህ ኦምስ ሎው ለምን ያህል ሬዚስተር ስንት ቮልት መጠቀም ወይም ምን ያህል ጉልበት መስጠት እንዳለብኝ ማሳለፍ እንዳለብኝ ይነግረኛል እና
እዚህ ጋር ስናየው እንደዚህ ወደ ልብ ምሳሌያችን ተመልሰን ለመረዳት እንሞክር። በተጣበበ የደም ስር ውስጥ ለመግፋት የበለጠ ጉልበት ወይም የበለጠ ቮልት ያስፈልገኛል እና ሬዚስታንስ በጨመረ ቁጥር ወይም ደም ስሬ በጠበበ ቁጥር ቮልቴ ወይም ማሳለፍ ያለብኝ ጉልበት የበለጠ እየጨመረ ይሄዳል ማለት ነው እና አንዱ ቪና አር አብረው እንደሚጨምሩ ልብ ይለዋል። ሬዚስታንስ ባይኖር ኖሮ ግን ያለምንም ሬዚስታንስ መንቀሳቀስ ነው ወይም ደግሞ ሬዚስታንሱ ምንም ሳይቀየር በትንሽ ጉልበት ከምገፋ እና ለምሳሌ በ1 ቮልት ከምገፋ እና በ2 ቮልት ከምገፋ በ2 ቮልት ስገፋ የበለጠ ደም ይወጣል። ስለዚህ ይሄ ደግሞ ቮልቴጅ የደም ፍሎ ሬት ደግሞ ከከረንት ጋር ተመሳስሎ ስለነበር ቮልቴጅ እና ከረንት ደግሞ አንድ ላይ የሚጨምሩ ተያይዘው የሚጨምሩ አይነት ናቸው ማለት ነው። አር ኮንስታንት ሲሆን ሬዚስታንሱ ሳይቀየር ለዛው የደም ስር ብዙ ኃይል እዛው የደም ስር ላይ ብዙ ጉልበት ሳሳልፍ ብዙ ደም ይወጣል እንደማለት ነው። ትንሽ ደግሞ ካሳረፍኩ ያን ያህል ደም አይወጣም እንደማለት እና ቮልቴጅ ሬዚስታንስ በጨመረ ቁጥር ይጨምራል የሚያስፈልገን ቮልቴጅ። እንዲሁም ብዙ ከረንት ደግሞ ማውጣት ከፈለግን ወይም እንዲህ ብለን ብናስበው ብዙ ከረንት ደግሞ ማውጣት ከፈለግን የበለጠ ኃይል መጨመር ይኖርብናል እና እነዚህን ሁለቱን አንድ ላይ አጣምሬ ስጽፋቸው ቪ እኩል ይሆናል አይ አር የሚል ኢኩዌሽን ይሰጡኛል። ይህም ኢኩዌሽን ኦምስ ሎ ይባላል። የኦም ህግ ማለት ደግሞ የኦም ህግ ነው። ከዚህ ላይ ተነስቼ ሬዚስታንስ ለብቻው ማውጣት ብፈልግ ሁለቱንም ሳይድ ቪዝ ኢኳል ቱ አይ አር የሚለውን ሳይድ በአይ ባካፍለው በቀኝ በኩል ያሉት አዮች ጠፍተው አር እኩል ይሆናል ቪ ኦቨር አይ የሚል ይቀረኛል በግራ በኩል እና አር ቪ ኦቨር አይ ነው ይላል እና ቮልቴጅ የሚለካው በቮልት ነው ብለናል። ከረንት ደግሞ የሚለካው በአምፒር ነው ብለናል እና ቮልት ፐር አምፒር ወይም ቪ ኦቨር ኤ ሬዚስታንስን ይለካልናል ማለት ነው እና ሬዚስታንስ የሚለካው በቪ ኦቨር ኤ ወይም ቮልት ኦቨር አምፒር ነው። ነገር ግን ለዚህ ቮልት ኦቨር አምፒር ለሚለው ዩኒት ልዩ ስም ተሰጥቶት ኦም ይባላል ወይም በሰውየው ስም ማለት ነው ኦሜጋ እንደዚህ ተብሎ ይጻፋል። ኦሜጋ እቺ ግልብጧ ሌተር ነች፣ ግልብጧ ፊደል ነች። አንድ ኦም አንድ ቮልት ሲካፈል አንድ አምፒር እንደማለት ነው ማለት ነው። አንድ ኦም ሬዚስታንሱ አንድ ኦም የሆነ ሬዚስተር ቢኖረኝ በሱ ውስጥ አንድ አምፒር ለማሳለፍ አንድ ቮልት ማውጣት አለብኝ እንደማለት ነው። እና ይሄ በከረንት ውስጥ በሰርክት ውስጥ ሳልፍ ምን ያህል ቮልት መስጠት እንዳለብኝ የሚነግረኝ አይነት ፎርሙላ ነው። ለዚህ የኦምስ ሎ በጣም ጥሩ ህግ ነው። ነገር ግን ኢንጂነር ከሆንኩኝና ይህን ያህል ሬዚስታንስ ያለው ነገር ገንቢ ከተባልኩኝ ማቴሪያሉን ራሱን ሬዚስተሩን ራሱን የምሰራ አይነት ከሆነ ሌላ ፎርሙላ ያስፈልገኛል እና ይህንን ደግሞ ለመረዳት አሁንም ወደ ልብ ምሳሌያችን ተመልሰን ብንመጣ ለምሳሌ 1000 ኦም ሬዚስተር ስሪ ብባል 1000 ኦም ትልቅ ይመስላል፣ ግን ከሞላ ጎደል በስፋት ከምንጠቀምባቸው አይነት ሬዚስተሮች ውስጥ አንዱ ነው እና
ከዛም በላይ ብዙ እንጠቀማለን። 10,000 ኦም 20,000 ኦም ሁላ በስፋት የምንጠቀምባቸው ናቸው። ኦም ትልቅ ዩኒት አይደለም፣ እንደነ ኩሎምብ ትልቅ ዩኒት አይደለም ኦም። እና ሲጋራ ስናይ የደም ስር ሲሰፋ ሬዚስታንስ ይቀንሳል ወይም ቶሎ ለመውጣት ይመቸኛል። ሲጠብ ደግሞ የደም ስሩ ደግሞ ሲጠብ ወይም ሌሎች ነገሮች ሲገቡበት ሲከማቹበት ለማለፍ ይቸገራለሁ እና ሬዚስታንሴ ከኤሪያ ጋር የግልበት ግንኙነት አለው። አንዱ ሲጨምር አንዱ ይቀንሳል እና ሬዚስታንስ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኤ 1/ኤ ወይም ኤ እዚህ ጋራ ኤሪያ ወይም ክሮስ ሴክሽናል ኤሪያ መሆኑ ነው። እና ሰፊ ማለፊያ ካለ ሰፊ መንገድ ካለ ያለምንም መጨናነቅ እናልፋለን። መንገዱ ጠባብ ከሆነ ግን ሬዚስታንሳችን ይጨምራል ማለት ነው እና አንዱ ይሄን እናስተውላለን። ስለዚህ አነስ ያለ ሬዚስተንስ ለመስራት ከፈለኩ ክሮስ ሴክሽናል ኤሪያዬን አሳንሰዋለሁ፣ አሰፋዋለሁ፣ ተለቅ አድርጌ እሰራዋለሁ። ሬዚስታንሴ ደግሞ ትልቅ እንዲሆን ከፈለኩኝ ጠባብ ነገር እፈልጋለሁ ማለት ነው። የጠበበ ነገር ለመስራት እሞክራለሁ ማለት ነው እና ኤሪያ አንዱ ኮንሲደሬሽን ነው። ሌላው ደግሞ ልብ ብለን የምናየው ሌንግዙም ወይም ምን ያህል ርዝመት እንዳለው ነው። ለምሳሌ አንድ ሰው ከዚህ ጋር ተነስቶ ወደዚህ ጋር እስከሚደርስ ድረስ ቢሮጥ እንዲሁም ከዚህ እስከዚህ ድረስ ቢሮጥ የትኛው የበለጠ ያደክመዋል ብለን ብናስብ ረጅሙ መንገድ የበለጠ ያደክመዋል እና በረዘመ ቁጥር የደከሙ ወይም መጓዝ እየከበደው ይመጣል ነው። ሌንግዛችን በጨመረ ቁጥር ሬዚስታንሱ እየጨመረብን ይሄዳል፣ እየከበደን ይመጣል መንቀሳቀስ እና ሌላው ደግሞ የምናስተውለው ምን ያህል ነገር ልቁረጥ የሚለውንም ደግሞ አስተውላለሁ ማለት ነው። ከስፋቱን ባሻገር ከዚህ ከኤሪያው ባሻገር ሌንግዙና ያለው ማለት ነው። ሌላው ደግሞ ስንገነባ ነገሮችን ሁሉም ማቴሪያል አንድ አይነት አይደለም። አንዳንዱ ማቴሪያል ያስተላልፋል በደንብ ኤሌክትሪክ ሳይቸግረው። ለምሳሌ ብረት ወይም ወርቅ ወይም ኮፐር ሽቦ፣ ኤሌክትሪክ ሽቦ በጣም ያስተላልፋል እና ሬዚስታንሱ እሱ በጣም ትንሽ ነው። በአንጻሩ ደግሞ ምናልባት ከሰል ወስጄ ባስቀምጥ የከሰል ሬዚስታንስ ያን ያህል ከሰል ሬዚስታንሱ በጣም ከባድ ነው። በሱ ውስጥ ኤሌክትሪክ ለማስተላለፍ ይከብደኛል። እንደ ብረት አይቀልም መቼም እና ማቴሪያል ከማቴሪያልም ይለያያል ማለት ነው። ስለዚህ እነዚህን ሁለቱን ባጣምር ሬዚስታንስ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኤል እንዲሁም ኢንቨርስሊ ፕሮፖርሽናል ቱ ኤ ኤሪያ ከሚለው ጋር ባጣምሬ እዚህ ጋር ሮ የምትል ነገር ጽፋለሁ። ሮን ደግሞ ማስገባው እዚህ ውስጥ ወይም ሀሳቤ ውስጥ ያስገባውበት ምክንያት ሮ ሬዚስቲቪቲ ነች። ሬዚስቲቪቲ ትባላለች። ታችን ጻፋት መሰለኝ። ሮ ሬዚስቲቪቲ ትባላለች እና ከማቴሪያል ትለያለች። የማቴሪያሉ ባህሪ ነች። የነገርየው ልንሰራው የፈለግነው ማቴሪያል ባህሪ ነች ማለት ነው እና አንድ ሰው ሬዚስተር ከመጀመሪያው ተነስቼ ልገንባ ቢል ስለ ኤሪያው ምን ያህል ኤሪያ ማስራት እንዳለበት እንዲሁም ምን ያህል ርዝመት መስጠት እንዳለበት ከዛም ባሻገር ደግሞ የትኛውን አይነት ማቴሪያል መምረጥ እንዳለበት ወይም ሬዚስቲቪቲው ስንት የሆነ ማቴሪያል መምረጥ እንደሚሻለው ማየት ይጠበቅበታል ማለት ነው። በእውነታው ዓለም ስለ ሬዚስተሮች ስናስብ ሌንግዝ ኤሪያን ከማሰባችን ከነሱ ሁሉ በተጨማሪ ምን ያህል እንደሚግሉ እናያለን እና ብዙ እንዲግሉ አንፈልግም። ምክንያቱም በጣም የጋለ ነገር የመፈንዳት ባህሪ ያለው እና ኤሌክትሮኒክ ነገሮች ሲሰሩ
በጣም ጠባብ ነገር አርጌ ከሰራኋቸው በትንሽ ነገር ውስጥ ብዙ ኃይል ካለፈ በጣም ይግልና ሳላስበው ይፈነዳል። ስለዚህ ሌንግዛችንን አንዳንድ ጊዜ መጨመር ወይም መቀነስ እንደዚህ ማስተካከል ሊኖርብን ይችላል እና በእውነቱ ዓለም ቴምፕሬቸርን እናስባለን እና እንዳይፈነዳብን ማለት ነው። አንድ ሰው ለመገንባት ከፈለገ ይህንን የአንድ ማቴሪያል ሬዚስታንስ ስንት እንደሆነ ለማወቅ ከፈለገ ማለት ነው። አለም ደግሞ ሰርከት ውስጥ ያለን ደግሞ ነገር ሬዚስታንሱን ማወቅ ከፈለገ በዛ ሰርከት ውስጥ የሚያልፈውን ቮልቴጅ እንዲሁም ከረንት በማግኘት ቮልቴጁን በከረንት አካፍሎ ሬዚስታንሱን ማግኘት ይችላል ማለት ነው። ቢሆን ለአብዛኛው ነገር